ዛሬ አዲስ ለምትመጡ ወደ ዱባይ ወይ ወደ ዩኤኢ ለእናንተ አንዳንድ መረጃ አለኝ። ከመምጣታችሁ በፊት ምን ማድረግ አለባችሁ? እያንዳንዱ ነገሮች በዚህ ቪዲዮ በሁለት ወይ በሶስት ደቂቃ ውስጥ እነግራችኋለሁ። ዩኤኢ ላይ ምን ያስፈልጋል እያንዳንዱን እናያለን ማለት ነው። ወደ ዋናው ልግባ። መንገድ ላይ ነኝ ያለሁት። መኪናዬ ጋር እስከምደርስ ድረስ ላውራችሁ። አንድ ሰው ወደ ዩኤኢ ወይ ብዙዎቻችሁ እንደምታውቁት ወደ ዱባይ ከመምጣቱ በፊት ምን ማድረግ አለበት? ቪዛ ነው። ቪዛ በአሁኑ ሰዓት የጉብኝት ቪዛ አለ፣ የስራ ቪዛ አለ እና በምን መንገድ ነው የምትመጡት? እሱን ቀድማችሁ ወቁ። ለስራ የምትመጡ ከሆነ የስራ ቪዛ ይዛችሁ ነው። ለጉብኝት ከሆነ ደግሞ የጉብኝት ቪዛ ይዛችሁ ነው። የጉብኝት የምትመጡ ቪዛ ከሆነ ደግሞ እኔ ራሴ ሪኮመንድ ማደርጋችሁ የሁለት ወር ቪዛ የ60 ቀኑ ቪዛ ይዛችሁ ብትመጡ በጣም አሪፍ ነው። 60 ቀን ተብሎ በነገራችን ላይ 60 ቀን አይደለም ነው የሚቀነስበት የራሱ ቀናቶች አሉ ማለት ነው። 60 ቀን አትቆዩም እና ለጉብኝት ከሆነ እሱን ይዛችሁ ብትመጡ አሪፍ ነው። እና ደግሞ ሌላኛው ደግሞ አዲስ ከሆናችሁ የሚቀበላችሁ ወይ የምታርፉበት ቦታ ከሌለ እኔ ሪኮመንድ ማደርጋችሁ ቤት ኪራይ ሻርጃ እና ደግሞ አጂማን አካባቢ በጣም አሪፍ ነው፣ ቅርብ ነው። እነዚህ ቦታዎች ላይ አሪፍ ነው፣ ለስራም አሪፍ ነው፣ ትራንስፖርትም ለማግኘት በጣም አሪፍ ነው። ዱባይ ላይም አሪፍ ነው። ግን ምንድነው ዱባይ ላይ በአሁኑ ሰዓት ውድ ነው። ውድ መሆኑ ራሱ ምንድነው አኮሞዴሽን ላይ ራሱ በአሁኑ ሰዓት በአዲሱ ሕግ በጣም ከባድ ሆኗል። ከባድ ነው በቃ ከምላችሁ በላይ። አንዴ ምንድነው ሲአይዲ እየመጡ ቼክ ያደርጋሉ፣ ይታሸጋሉ። በአንድ ቤት ውስጥ ወደ 4 ሰው ብቻ ሊፈቀድ እየተባለ ያለውና አዲስ ለምትመጡ ሰዎች እኔ ሪኮመንድ ማድረጋችሁ አጂማን ወይ ሻርጃ አካባቢ ላይ ሆነ በ600 በ700 ብር በአንድ ቤት ውስጥ 2 ሰው ወይ 3 ሰው ወይ እስከ 4 ሰው የሚኖርበትን ቤት ብትፈልጉ በጣም አሪፍ ነው። ሌላኛው ደግሞ ብር በጣም ያስፈልጋቸዋል እዚህ ሀገር ላይ። ምክንያቱም አዳዲስ ለሚመጡ ሰዎች እዚህ ሀገር ብልጭልጭ እያንዳንዱ ነገር ይሸውዳል። ስለ እውነት እኔ አልሸወድም ምናምን ብዙ ሰዎች ይላል፣ ግን እዚህ ሀገር ስትመጡ ራሱ ነገሩ አየሩ ራሱ ይቀይራችኋል። አንዱ ሞል ስትሄዱ ከኢትዮጵያ የተለየ ነገሮችን ብዙ ነገር ስለምታገኙ እያንዳንዱ ነገር ሊቀይራችሁ ስለሚችል ብር ይዛችሁ ነው። አብሶ ደግሞ ለስራ የምትመጡ ኢትዮጵያኖች ካላችሁ ደግሞ እናንተም ወይኔ መኪናዬ ላይ ሁላችሁ እዚህ ሀገር እንደዚህ ነው ሁላችሁ ገባችሁ እዚህ ሀገር። ምክንያቱም ግዴታ ከስር ማስቀመጥ አለባችሁ። እናንተን እያወራ ወደቀና ይሁት ሌዘር ነው መኪናዬና ወንበሩ በስማ ወድ ሲያቃጥልና ለማንኛውም የት ነው ረሳሁት እንዴ የጀመርኩ በጣፋብኝ። ለማንኛውም ቤት ላይ ነው ከቤት ይመስለኛል ያቆምኩት። እኔ ጋር ታውቃላችሁ ኤዲት ምናምን የታረግ የለም ትክክለኛው ነገር ነው የምናወራውና ቤት ላይ በ600 በ500 ብር ላይ ተከራይታችሁ መኖር ይችላላችሁ። ብዙ አበሾች ብዙ ነገሮች ይላሉ። በቃ የአንድ ቦታ ላይ ነው የሚናገሩት። እኔ እግዚአብሔር ይመስገን ምንድን መሰለኝ የጠቀመኝ ዲሊቨሪ በመስራት ብዙ ቦታዎች ላይ እንቀሳቀሳለሁ። 4ቱን ክልሎች አውቃቸዋለሁ። አጂማን፣ ሻርጃ፣ ዱባይ፣ ራስ አልከም። እዚህ ቦታ ላይ በምንቀሳቀሳት የቤት አይነቶች ብዙ ነገሮችን አሉና በርካሽ ቤቶች ብትከራዩ አሪፍ ነው። ሻርጃ ወይ አጂማን ላይ ብትኖሩ አሪፍ ነው። ስትኖሩ ግን ባስ የምታገኙበት ቦታ ላይ ብትመርጡ አሪፍ ነው። በታክሲ ስትጠቀሙ በጣም ከባድ ነው። ብዙ ሰዎች ካር ሊፍት ይላሉ። ካር ሊፍትም ውድ ነው። አንዳንድ ካር ሊፍት ከታክሲ በላይ ይሆናል። እሱን ብታደርጉ አሪፍ ነው። ሌላኛው ደግሞ ሪኮመንድ ማደርጋችሁ የሀገሪቱን ሕግ ወቁ። የዚህ ሀገር አሁን የዩናይትድ አረብ ኤምሬት ሕግ በጣም ከሚባለው በላይ ከባድ ነው ከምላችሁ በላይ እጅግ ከባድ ነው። ሕጋቸው ከባድ ነው። በቃ ከባድ ከሚባለው በላይ ለመኖር ምቹ ነው፣ ግን ሕጉ በጣም ስለሚከብድ ያስቸግራል እና ሕጉን አውቃችሁ ብትመጡ አሪፍ ነው። በቀጣይ ስለ ዩኤኢ አንዳንድ ነገሮች ላይ እነግራችኋለሁ።